የእናንተ ገንዘብ እንዲረዳ የማይፈልግ ድሃ ልንገራችሁ የሰጣችሁትን መኪና አውጥተው ነው የሚሰጣችሁ። ገባሽ? ይሄ አጉል ፌሚኒስት ቂጥሽን ትጠርበታለሽ። ትክክለኛው ፌሚኒስት ነው እኛ የምንቀበለው። ፊሜሎች ለእውነት ነው የሚኖሩት። የሚበደሉ ፊሜሎች አሉ። አዎ የ16-15 ዓመት ልጅ ተደፍራ ሞጣ ላይ ስታወራ ዛሬ ቀኑን ሙሉ በእሷ ቪዲዮ ያልሰራሽም አንቺ ላሽ ማለት ነው። ያ ለምን ታዋቂ ሰው የላትም፣ ቲክቶክ የላትም። 1 ሚሊዮን የሚሆን ይች ልጅ ቲክቶክ የላትም። ወይት ሚኒት ገባሽ? እኔ ጠዋት ስነሳ 5 ሰው ነው የላከልኝ ስለዚች ልጅ። ቡልሽት ደግሞ የት ነው ያደረኩትኝ? በኢየሱስ ላኩልኝ፣ ሳምሪ ላኪልኝ፣ ላኩልኝ። ሞጣው ቤቱ ገብቶ የ14 ዓመት ልጅ ተደፍራ የ2 ወር ልጅ የያዘችዋ ማለት ነው። ላኩልኝ ጋይስ። ኤዱ ካለሽ ላኪልኝ ስሞትልሽ። ቴዲ ላኩልኝ ጋይስ፣ ላኩልኝ ልጆች፣ ላኩልኝ በመድኃኒዓለም ላኩልኝ። ያ ላሽ ይሄኔ የእንትና ቢሆን ኖሮ የማነው ስሟ የጃኒ፣ ስለ ጃኒ አካውንት 10 ታወሪያለሽ፣ ስለ ጃኒ ቂጥ 10 ታወሪያለሽ። ለደዋ ከጃኒ ያነሰች ልጅ ግን አንድ ያታወሪላት። ለምን? አንቺ ታርጌት የምታደርጊው ማን እንደሆነ ታውቂያለሽ። ታርጌት የምታደርጉት ማን እንደሆነ ታውቃላችሁ። ምን ማውራት እንዳለባችሁ። ለምን? የራሳችሁን ኔት ለመዘርጋት ስለምትፈልጉ። ይሄ ሌላ ጣጣ ያመጣል፣ በጣም ሌላ ጣጣ ያመጣል። በዛኛው አካውንት ላኩልኝ ጋይስ፣ በዛኛው አካውንት። ጂጂ የእነሱ እኮ ጥብቅና የሚቆሙት እኮ ግሩፓቸው አባል ስትሆኝ ነው። አባል ካልሆንሽ ለምን ይቆሙልሻል? ምክንያቱም እንደዛ ከሆነ ቡድናቸው ላልሆነ ሰው እንዴት ይጮሃሉ? ለምን? በየክልሉ ሴቶች ተደፍረዋል እኮ በየክልሉ። በመሀል አዲስ አበባም አሲድ የተደፋባቸው ሴቶችስ፣ በባላቸው የተበደሉ ሴቶች ለምን ለነሱ አልቆሙም? ሚዲያ የሌላቸው ስንቶች አሉ። በቅርብ ጊዜ እና አያንቱ አሲድ የተደፋባቸው የነሱሳ ለምን ታዲያ ለዚች ብቻ ጮሁ? አባል ስለሆኑ። አባል ካልሆኑ ለና አያንቱ ይጩሁላቸው፣ ለሌሎች ሴቶችም ይጩሁላቸው። በየሀረብ ሀገሩ ብዙ እህቶቻችን በየእስር ቤት አሉ፣ ለነሱም ይጩሁላቸው። ለሴት ከሰሩ አባል ካልሆንሽ አይጮህልሽም። ፋይናሊ ያረጋገጡልን ነገር ወታ ቴንኪው ብላ ያመሰገነቻቸውን በጠቅላላ ከተመለከትን አንድ ቲም ናቸው። ለምን ጤነኞቹን አላመሰገነችም? ለእሷ የቆሙላት ጤነኛ ሰዎች አሉ። እንደኔና እንዳንቺ ሰላማዊ ሰዎች ወጥተው ጮሁላታል፣ ግን አላመሰገነችም። ቡድኗን ያመሰገነችው። ቴንኪው ያለችው አጋሮቿን ላሾችን ነው ቴንኪው ያለችው። ስለዚህ አባል መሆን አለብሽ። አባል ካልሆንሽ አይጮህልሽም። ቴንኪው አትባይ እና ያሳዝናል። ግን የምትከተሉትን ሰው እየለያችሁ ቢራቢሮዎች ተረጋጉ፣ ቆማችሁ አስቡ። ያረገች የእሷን እንትን ይዛችሁ የምትዞሩ ሰዎች መታችሁ እዚህ ስትሰድቡን ከእሷ ብልግናን ነው የምታስተምሩት። ብልግናን እያስተላለፋችሁ ነው። እሷ ተሳዳቢ ስለሆነች ነው እናንተ የምትሳደቡት መታችሁ። እሷ እንኳን አሽሙረኛ ናት፣ ቀጥታ አትናገርም። በአሽሙር ነው ሰውን የምትነካው፣ አሽሙረኛ ስለሆነች። ቢራቢሮዋን አዝላችሁ እሷን ተሸክማችሁ እየዞራችሁ አንድም ቀን እንኳን ደህና ስራ ሰርታ ማታቅ፣ አንድም ቀን ያላትን እንኳን የማታካፍል በእናቷ የምታፍር ሴት ናት። ፋይናሊ ስደመድምላችሁ በእናቷ የምታፍር ሴት ነው ይዛችሁ እየዞራችሁ ያላችሁት። እና ቆማችሁ አስቡ። እናንተ ሽሮ ነው የምትበሉት፣ እሷ ቁርጥ ነው የምትቆርጠው። እናንተ በእግር ስትሄዱ፣ እሷ መኪና ነው የምትነዳው። ይሄ ነው ልዩነታችሁ። እናንተ ህይወታችሁን ኑሩ። ገረድ የምትሆኑለትን ሰው ደግሞ እየለያችሁ፣ ለተማረ ሰው፣ ጭንቅላት ላለው ሰው፣ ጥሩ ስራ ለሚሰራ ሰው ብትጮሁ ችግር የለውም። ግን ለዚች ባለጌ ወራዳ በእናቷ ለምታፍር ሳትበደል፣ እስቲ በባለፈው እንኳን ጆን ዳንኤል በድሏት ከሆነ ለምን በጠዋቱ ሳይነጋ በሌሊት ለምን ቪዲዮ ሰራሽ ታርቀናል ብላ የእኛን ድምፅ አፈነች? ሌሎች ሴቶች ተበድለን ብንመጣ ውሸት ነው እንድንባል አድርገች። ታግቼ ነው አለ መንግስት። ማገት ጀመርክ እንዴ? መንግስት ራሱ መጠየቅ አለበት። ይሄም ሌላ ራሱን የቻለ ትልቅ ችግር ነው። የምርት ችግር ገጥሟት ቢሆን ኖሮ ለምን ቶሎ ብላ ይቅርታ? እንዴት ሴት ልጅ የመታትን በጥፊ ያላትን ወንድ እንዴት በቶሎ ብላ ይቅርታ ትለዋለች? እንዴት ይቅርታ ታደርግለታለች? ሜክ ሴንስ አያደርግም።
የማይመስል ነገር ነው። የትክክለኛ ሴቶች በደል ድምፅ እንዲታፈን አድርጋለች። በእሷ ቀንታችሁ ነው ምናምን ለምትሉ የእሷ ደጋፊዎች እባካችሁ እንድትማር አድርጓት። የቀለም ትምህርት ትማር። እውቀት ማንንም አይገርም። አልተማረችም። ትምህርት እንድትማር አድርጓት። ከዛ ባለፈ በእሷ የሚቀና የለም። ጸበል እንድትገባ አድርጓት። ወደ አይምሯ እንድትመለስ አድርጓት። ጆን ዳንኤልን ደግሞ ትፋታው፣ ልጁን ትፋታው፣ ህይወቱን ይኑር፣ ልጁን ያሳድግበት። የልጅ አባት ነው። በቃ ልጁን ያሳድግበት። ትፋታው፣ ትቶ ህይወቱን ይኑር። ይሄ ባልሽም ይፋታው፣ ትፋታው። አብረው ናቸው ይልሽ እንዳይነቀባቸው ራሱ እንዳይነቀባቸው ማለት ነው። አብረው እንዳልሆኑ ምናምን አክት ያደርጋሉ እነሱ በሱ ቤት። በቃ እነሱ ያወሩ ነው፣ ውስጥ ለውስጥ ይነጋገራሉ ምናምን። ከዛ ጆን ዳንኤል ላይ ይጠነሰሳል። ጆን ዳንኤል ወጥቶ አያወራም። ቪዲዮ እንኳን ሲጠፋበት ወጥቶ እኮ ስቶሪ እንኳን አያደርግም እኮ ማርያምን። እነሱ አሁን ነው ገና አብረው ራሱ መኖራቸውን ራሱ እኔ ራሱ ገና አሁን አይደሉም ብዬ እየተከራከርኩ ናቸው እንዳይነቃባቸው። በቃ በስማማ አብረው እንደጠነሰሱ ከታወቀ የሱም ቪው ይቀንሳል። ሁለቱም ከሚወድቁ ደግሞ አንደኛው ቢወድቅ ይሻላል ብለው ወደሷ እና በጣም ባለጌዎች ናቸው። ይኸውላችሁ አሁን ጆን ዳንኤል ኢንስታግራም ላይ እዩት የለጠፈው ይኸውላችሁ። ቆይ ላሳያችሁ። ኮሚኒቲ ጋይድ የላከበትን ላሳያችሁ። ይኸውላችሁ ቆይ አሁን የለጠፈውን ላሳያችሁ። እዩ ቆይ እንደ በመድኃኒዓለም እዩት ይኸውላችሁ ቆይ እሱ የእሱ የኮሚኒቲ ጋይድ አንድ አሁን ተናግሯል። እሱ አልተናገረም። እዩት የለጠፈበት እዩት እንዳለ ኮሚኒቲ ጋይድ የተደረገበት እንዳለ ነው። እና ከቻላችሁ አጌንስት ይኸውላችሁ ማን እሱ ወቅሷል። እዩት ለዚያም ኢንስታግራም ላይ ነው የሚለጥ። እዩት አይቼዋለሁ። በጣም ነው እኔ እንጃ። በስመ አብ ግዴታ ወጥቶ ማልቀስ ያለበት እንደ አፈር ብሎ አፈር ያስበላችሁ። እንጀራ እኔ እግዚአብሔር ምስክር አዶናይ እና ጃኒ እንጀራ ይሁንላችሁ። ያሰባችሁበት አትድረሱ። እናንተ ስም አጥፊዎች፣ እናንተ ባለጌዎች፣ ስማችሁ ይጥፋ። ስማችሁ ባለጌ መርዞች፣ ስማችሁ ይጥፋ። እግዚአብሔር እንደው ያሰባችሁበት አትድረሱ። እንዲህ በኢትዮጵያ ታሪክ በሶሻል ሚዲያ ታሪክ እንጣላለን። በሶሻል ሚዲያ ታሪክ ብዙ እንደናንተ ሁለት ክፉ ግን አላየው። ስላልፈለገሽ ነው እንዴ? ስላልፈለገሽ ነው ወይ እየተበቀልሽው ነው? ስለወለደ እየተበቀልሽው ነው? ሄድሽ እኮ በቃ እግዚአብሔር ይመስገን። አንቺን ፈላጊ እኮ አላጣሽም። ተመስገን በይ እንጂ ተመስገን በይ። ያ ወይ መጀመሪያ አልተውሽው። ምን ያርግ እንግዲህ ከአንቺ ጋር ይስማማ። ያ በመሀል ስትታቷው ሄደ። ምን ይሁን? አቦ ያድርቅሽ። ድርቅ በይ። እሱ አይፈልግም ንክኪ፣ ትቷቸዋል። አይፈልግም እንድንሳደብ እንኳን እኛ እንኳን እንድንሳደብ አይፈልግም። በራሷ ለሱ ነበር የቆፈረችው ጉድጓዱን፣ ራሷ ትገባበታለች። ከቻላችሁ በዚሁ አቁሙ። በቃ አያስፈልግም ምንም። ካልሆነ እኛም እየለጠፍን እንግዲህ እናንተ መለጠፍ መሳደብ አያቅተንም፣ እንሳደባለን እየለጠፍን። ኖ ማሪ ያቡ ጆን ዳንኤል ጨዋ ነው። ማሪ ጆን ዳንኤል ጨዋ ነው። አይፈልግም እሱ አልኩሽ። እኔ መቤቴ ነው ሻይጂ ላይ ማስተወሩ ጭራሽ እንደዚህ አይነት ነገር እንዳይፈጠር ያቡዬ በእኔ ምክንያት ምናምን አይፈልግም። እንዳካሄዱ ደግሞ ካየነው ይኸውልሽ፣ እንዳካሄድ ካየነው ራሱ እነዚህ ይኸውልሽ ጂጂኮ እነዚህ እሷን የሚደግፉ ሴቶች ፌሚኒስቶቹን እነ ጆርዲ መንግስት የለም እያሉ መንግስትን እንኳን የሚሳደቡ ባለጌዎች ናቸው። እነዚህ ባለጌዎች መንግስትንም የሚሰድቡ ናቸው። አንደኛ። ሁለተኛ ነገር ኢትዮጵያ አይደለችም። ቆይ ህዊ የምትባል ቆይ እምቢ ያለኝ እስቲ ኤዱ አስገቢያት እስቲ ህዊ ያሰብሽ ቦታ አትድረሽ። ቀልቤ ራሴን አሳመመች። ማጅራቴ በሙሉ እየተቃጠለ ነው። ተቃጣይ ባለጌ። ያ ከቻልሽ የእሷ ተከታዮች ደግሞ ይኸውልሽ በዚህ አጋጣሚ ጂጂ እንትን አድርጊው ጂና ላስታውስሽ። ጂጂ እኮ ሴቶች ናቸው ደጋፊዎቿ። የእሷ ተከታዮች ሴቶች ናችሁ እንጂ ወንድ ደጋፊ የላትም። እናንተም ላሽ ልትሆኑ ነው መሰለኝ። እንዳለ ሴቶች ናችሁ የምትከተሏት። እንዳለ አንድ ወንድ እሷን የሚከተል የለም። ሴቶች ብቻ በጠቅላላ የምትከተሏት። ምንድን ነው አላማችሁ? ምን አስባችሁ ነው ምትመራችሁ? እሷ ናት። ኢንስታግራም ላይ ነው የለጠፈው። እዩት። ይሄ ሁላ ኮሚኒቲ ጋር ነው ያለበት። አሁን ይሄ በትክክል ያሳያል። ቪዲዮውን እንኳን አላጠፋም። እነሱስ ምን ያደርጋሉ? ኮሚኒቲ ጋይድ ሳይልክባቸው በሚሊዮን ተመልካች ኖሮት ምን ይላሉ መሰላችሁ? ኮሚኒቲ ጋይድ አስወረደን።
ደንቆሮ ማውረድ የለብሽ ምንም አታመጭ። ኮሚኒቲ ጋይድ ካለ አውረድሽ አላወረድሽ ቅጣት ነው። ቅጣት ነው። አቦ ተቃጣይ ያቃጥልሽ። ሄዌ ነጊቢ ውሸት ምን ያደርጋል? ውሸት በእውነት ወቅሰን እንኳን አልሆነም። በእውነት እንኳን ለእውነት እንኳን ቆመን እንኳን አልሆነም። ደንቆሮነትሽን ስታሳይን ነው እንጂ እሱ ነው እንዲያደረገብኝ። መታ ነበረ እምቢ አለኝ መታ ነበረ ይሉ ይሁን እሱ ነው እንዲያደረገው። ይሄው አሉ ብዙዎቹ 128 ሚሊዮን ተከታይ ያለው ሰውዬ 25 ሚሊዮን ተከታይ ያላቸው ሰዎች ቲክቶክ ያላቸው በሙሉ ኮሚኒቲ ባን ያደረገባቸዋል። ይሄ አንድ የሆነ አሜሪካን ከወሰደችው በኋላ አንድ የሆነ ቮድ የሚባል ሀክ ያደርግና በሮቦት ኮምፒውተር አድርገው ሪፖርት ያደርጉና ባንዴ ነው የሚያስጠፉብሽ። እና ከቲክቶክ ተጻጽፈሽ ማስመለስ ትችያለሽ እንደሱ። ግን ኦልሬዲ ይሄንን እንኳን እያደረግሽ አይደለም፣ ድራማሽ ነው። አንቺ እግርሽን ሰቅለሽ ሆቴል ለሆቴል መጠጥሽን እና እንትንሽን እያጨለልሽ እንኳን አካውንት የወደቀበት አይደለም እንትን ዱሮም ስትጠቀሚበት ነው። እግርሽን ከሰውየው ጋር አንዴ ሐዋሳ አንዴ ምን እንትን እያልሽ እያነሳሽ ጌሽ መች ገንዘቡን ራሱ ረስተሽው አልነበረ እንዴ? ብርቆ ነብሽ ወሸላ። ጓደኞችሽ እዚህ በቀን እስከ 7,000 ብር እስከ 10,000 ብር ሲሰሩ የት ነበርሽ? አሁን ልክ ጆን ዳንኤል ሲፈታ ትዝ አለሽ። ልክ ጆን ዳንኤል ሲፈታ ይኸውልሽ እነ ማሜና እነ ሄለን ሲጫወቱ ጻፍኩላት። እንደው እቺ ልጅ በቃ ፎንቃ ይዟታል እንደገባላት አውቃለሁ። ገብቶሻል? አሁን ምን አልኩኝ እኔ? አይ በቃ ከሰረች እቺ ልጅ በቃ ፎንቃ ከገባላት በቃ ስራዋንም ትረሳዋለች። በቃ አላማረችኝም ብቻ። አይ ማሜ እሺ በቃ ስለሌለው እኮ እሺ በቃ አንቺ ብር እየተሰራ ነው። ያ ገብተሽ ለምን እንደማትሸቂው? ፎንቃው ይደርስበታል። አሁን ስታስቢው አዶናይ በቀን $100 ይከፍላታል ለጃኒ አይከፍላትም እኮ። ቁጭ ብትል ግን እስከ 500 እስከ $1,000 ታገኛለሽ። ሌላው 10,000 ብር በቀን በሚያወርድበት ሰዓት ማለት ነው። ከ3 ወር ምናምን በፊት እዚህ ላችሁ እንደሆነ ማሜ የነበረ ጊዜ እነ ዲቦራ በጣም የሸቀሉበት ጊዜ ማለት ነው። እና እሷ ነበረች የምታሳስበኝ። እቺ ልጅ ምን አለበት አይኗ አውቃለሁ። ይሄ የድሃ ልጅ አንድ ነገር እንኳን ይዞ ያልመጣ ምቀኛ ድህነቱን ወደ ኢትዮጵያ ይዞ የመጣ በቃ እቺ ልጅ ድሃ አደረጋት እያልኩኝ አትሊስት እሷ ብትሰራ እንኳን ለሁለቱ ይጠቅማቸዋል፣ ያድጋሉ። እነሱ ምንድነው በቃ ቪዲዮ መቀረጽ መቧጫ፣ ይሄ የዩቱብ ብር የእሱን ማድመቅ ምናምን ነገር ውል ማለት ላይቭ በነፃ መስራት ገብቶሻል። ሁሌ ነገሯ በቃ የለች ቪዲዮ እንኳን አትለቅ። አሁን ትዝ አላት ከቀዘቀዘ በኋላ ጊፍቶቹም ከጠፉ በኋላ እስራቱም ከመጣ በኋላ ትዝ አላትና አሁን ምን ያርጉ? ያ ጌም ማዘጋጀት አለባት። ጌም ከመዘጋጀቱ ከመነጋገሯ በፊት ምን መሆን አለበት? የሆነ ቶፒክ መስጠት አለባት። ለምን አንበሳ ሊዛኔ ትዝ ይላችኋል? ምቀኝነታቸው ጆን ሲፈታ ያ ሁሉ አንበሳ ወርዷል። ያ ነገር ውስጣቸው አልተቀበለውም። ታውቃላችሁ? የአንድ ቀኗ ማለት ነው። እሱ ነው ተበለጣችሁ። በዛ 100 ስንት ሺህ ሰው ነበር ሲያዩ የነበረው? 100 ምናምን ሺህ ሰው ነበር ሲከተል ነበር። አይ ተፈታለታ የኔ ጌታ። እሱ ለራሱ እንዴት እንደሚከፈት ምን እንደሆነ ጠፍቶበት ማለት ነው። ለአዶና ያ መልስ ሆኖታል። ገባሽ? መልስ ሆኖታል። የኢትዮጵያ ስፖንሰር እኮ እናውቀዋለን። ሪል ስቴት ብትለው ምን ብትለው 500,000 ብር ቢሰጥ ነው ትልቁ ማስታወቂያ። ትልቁ ትናንሾቹ እንትና እንኳን 200,000 300,000 ነው የሚሰሩ። 500,000 ነው የሚተርፍ። ድካም ብቻ ነው ለካሜራማን ለቤት። ምክንያቱም ሉክሰስ ነገር ነው የምትወደው። ቤትም ከፍለ 200 ምናምን 40,000 ብር ለመጠጥህም ሱፉም ስፖንሰር ምናምን አላገኝ። እሱ ላርገ ብር የለህም አንተን በቃ የወረድክበት የዛለት ሰው ዌልካም ስላለው ጆን ዳንኤልን ቀና ተመታ። ላይ ያለውን ሰይጣን ተመታ። መጣብህ። እኛም ምን አለ እንደዚህ የሚዳረሱም አልመሰለኝም። እንኳን መጣልን ያልነው እኛ ለአንተ እንኳን አልነበረም። ያ ለራሱ ነው። አሁን ይቺ ነገር የመጀመሪያ ምት ናት የጆን ዳንኤል። ስለዚህ አመመህ
አመመ፣ ተመታ። ያ ሰይጣን ይዞ የመጣው ሰይጣን ተመታ። ግን እንደምታወራው አይደለም። በጣም ቀናተኛ ነው። ያ ልጅቷንም እንደዚህ አይነት ካታጎሪ ውስጥ ያስገባሃት አንተ ነህ። አንተ አዶናይ አንተ ነህ። ራስህ ወይ ቪዲዮውን አካውንቷን ያጠፋው ራስህ ነህ ወይ ተስማምታችሁ ሸጣችሁታል። ብር ስለቸገራችሁ፣ ብር ስለሚያስፈልጋችሁ። ያ ምክንያቱም በሚሊዮን የሚቆጠር አካውንት ይሸጣል። ለምን? የብዙ አገሮችን ቪዛ ስለሚያስገኝ። ውሸታም ጉዳችሁ ጉድ አይደለም። ብዙ ጥቅም አለው አካውንት ብዙ። እኛ ራሳችን እኔ ራሴ በቀደም ሰው አካውንት ለምንድን ነው የማትሸጪው? ፎሎ እያስደረግሽ ብዙ ብር ያወጣል ሲሉኝ ስንት ብር ስላቸው እስከ 60 ሺህ ዩሮ የሚያወጣ አካውንት። እኔ 60 ሺህ ዩሮ የሸጥኩት 60 ሺህ ሪያል ነው በአረብ ሀገር የሸጥኩት አካውንት አለ። ዋት የዚህን ያህል ጉድ ሆነናል እኮ ጉድ እኮ ሆነናል። ጉድ ሆነናል። ውሸታም መሆናችሁ የሚታወቀው በምታሳዩት ነገር ነው። በምትመቱት ውሸታም መሆናችሁ። ሁሉንም ቀጠቀጣችሁ። አሁን ደግሞ ወደ አጠገብ ወዳለ ጓደኛ ደግሞ ሄዳችሁ። ነውር ነው። እስከ ዛሬ ጓደኞቿ በቃ ወንድ ልጅ መጥፎ ወንድ መጀመሪያ ከማን ያለያያታል? ልጅቷን ከጓደኞቿ፣ ቀጥሎ ከቤተሰቦቿ፣ ከዛ ብቻዋን ሲያገኛት ልክ እንደኔ ልጅ እስከነ ቤተሰቦቹ እጥብ ያረጋትና በዛኛው ኤዱዬ በዛኛው እጥብ ያደርጋትና ከዛ ሬሷን አውጥቶ ይሰጠናል በመጨረሻ ማለት ነው። በጣም ከባድ ስሜት ውስጥ ሆኜ ነው እውነቱን ለመናገር በጣም አዝኛለሁ። ግራም ተጋብቻለሁ። ድሮ ዝምታ መልስ ነበረ። እኔም ዝም ብዬ መልካም ስራዬን ለመቀጠል